ይሳተፋሉ። ኢትዮጵያውያን አትሌቶች የሚሮጡበት ቀንና ሰዓትን ጨምረን መረጃውን በስፋት ይዘናል። የምትሰሙት ሌላኛው ጉዳይ ነው። ሌሎችም አሁን የተሰሙ የተለያዩ ስፖርታዊ መረጃዎች አሉ። አብራችሁን ስትሆኑ ትሰሟቸዋላችሁ። ሰላም የዛሬ ሚዲያ ቤተሰቦች፣ ለቻናላችን አዲስ ከሆናችሁ ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ እንድትወዳጁን አክብሮታዊ ግብዣችን ነው። ወደ መጀመሪያ መረጃችን ስናልፍ የ2025 የዓለም የ1500 ሜትር አትሌቲክስ ውድድር ላይ ጉዳፍ ጸጋይ በአንደኛ ደረጃ ላይ ተቀምጣለች። የዓለም አትሌቲክስ በይፋዊ ድረገጹ ያጋራው መረጃ መሰረትም ጀግናው አትሌት ጉዳፍ ጸጋይ ኬንያውያንና ሌሎችም በአጭር ርቀት ውድድር ላይ የሚሳተፉ አትሌቶችን በመብለጥ በአንደኛ ደረጃ ላይ አስቀምጧታል። ጉዳፍ አንደኛ ደረጃን እንድትይዝ ያስቻላት ባለፈው የካቲት ወር በፖላንድ በ1500 ሜትር የሩጫ ውድድር ላይ 3 ደቂቃ ከ53 ሴኮንድ ከ92 ማይክሮ ሴኮንድ በመግባት ባስመዘገበችው ውጤት ምክንያት ነው። ይህ ውጤት አሁን ላይ ዓለም ላይ ካሉ የ1500 ሜትር ተወዳዳሪዎች ሁሉ የተሻለ ምርጥ ሰዓት ሆኖ ተመዝግቦላታል። ከዚህ አንጻር ጉዳፍ በዚህ ርቀት ዓለም ላይ ካሉ ምርጥ አትሌቶች መካከል አንዷ መሆኗ ተረጋግጧል። ባለፈው ሳምንት በክሮሺያ ዛግሬብ በተካሄደው የኮንቲኔንታል ቱር ውድድርም በሴቶች 1500 ሜትር አትሌት ጉዳፍ ጸጋይ የቦታውን ፈጣን ሰዓት በማስመዝገብ ማሸነፉ አይዘነጋም። አትሌት ጉዳፍ ውድድሩን ለማጠናቀቅ 3 ደቂቃ ከ58 ሴኮንድ ከ14 ማይክሮ ሴኮንድ እንደወሰደባትም የሚታወስ ነው። በዚህ ውድድር ላይ ብርቱ ተፎካካሪ የነበረችው ሌላኛው ኢትዮጵያዊት አትሌት ብርቄ ኃየሎም ሁለተኛ ደረጃ ይዛ ማጠናቀቋም አይዘነጋም። ጀግናዋ አትሌት ጉዳፍ ጸጋይ በአስደናቂ ብቃት ሪከርድ ጭምር ሰብራ ነበረ። በዚህ በዛግሬብ ውድድር ያሸነፈችው የዓለም አትሌቲክስ ፌዴሬሽን ባጋራው መረጃ መሰረት ጉዳፍ ውድድር ላይ እጅግ ብልሃት በታከለበት ብልጠት ነበረ ያሸነፈችው። ከቅርብ ጊዜ ወዲህ ወደምትታወቅበት ታላቅነት የተመለሰችው አትሌት ጉዳፍ ጸጋይ በአንድ ወር ጊዜ ገደማ ነው 2 የተለያዩ ሪከርዶችን ያስመዘገበችው። ይህን መነሻ በማድረግ አትሌት ጉዳፍ ጸጋይ የ1500 ሜትር ርቀት ንግስት መሆኗም አስመስክራለች። የዓለም አትሌቲክስ ያጋራው መረጃም ይህንኑ ይመሰክራል። ከዚሁ ከጉዳፍ ጋራ በተያያዘ ቀጣይ ሳምንት አትሌት ጉዳፍ ጸጋይ በጣሊያን ሮም ላይ በፓሪስ ኦሎምፒክ በ5000 እና በ10000 ሜትር የወርቅ ሜዳሊያ ባለቤት ከሆነችው ኬንያዊት አትሌት ቤትሬስ ቼቤት ጋር እንደምትፋለም ተረጋግጧል። ብዙዎች በጉጉት እየተጠባበቁት ባለው በዚህ ውድድርም ጉዳፍ የዓለም ቁጥር 1 ደረጃን በያዘችበት በ1500 ሜትር ከቼቤት ጋራ እንደምትፋለም ይጠበቃል። በሌላ መረጃ ደግሞ ዓለም ሁሉ በጉጉት በሚጠብቀው የግራንድ ስላም ትራክ የአትሌቲክስ ውድድር ዛሬና ነገ ይደረጋል። እጅግ አጓጊውና ከፍተኛ ሽልማት በሚያሰጠው በዚህ ውድድር የሚሳተፉ የኢትዮጵያውያን አትሌቶችም ታውቋል። ዛሬና ነገ ከሚወዳደሩ የኢትዮጵያ አትሌቶች መካከል በረጅም ርቀት ማለትም በ3000 ሜትር መዲና ይሳና እጅጋየሁ ታዬ እንዲሁም ደግሞ በአጭር ርቀት በ800 ሜትር እና በ1500 ሜትር ደግሞ ድርቤ ወልተጂና ጸጌ ገብረሰላማ እንደሚሳተፉ ተረጋግጧል። በተለይ መዲና ይሳ ባለፈው በሚያሚ የግራንድ ስላም ትራክ ውድድር ላይ ያሸነፈችው ኢትዮጵያዊት አትሌት ፍሬወይኒ ኃይሉ ድልም ለመድገም እየተዘጋጀች መሆኑ ታውቋል። በውድድሩ ለሚያሸንፉ $500,000 ድረስ የሚያሰጥ ሲሆን ፍሬወይኒ ባለፈው $100,000 ማሸነፏ የሚታወስ ነው። የግራንድ ስላም ትራክ ከፍተኛው የገንዘብ ሽልማት ለመውሰድ ድርቤ ወልተጂና መዲና ይሳ ትልቅ ፉክክር እንደሚያደርጉም ይጠበቃል። መዲና ይሳ ከ15 ቀን በፊት በእንግሊዝ ውስጥ በተደረገው የታላቁ የማንቸስተር ሩጫ ላይ በ10000 ኪሎ ሜትር የጎዳና ውድድር በድንቅ ብቃት ማሸነፏ የሚታወቅ ነው። በምርጥ ብቃት ላይ የምትገኘው አትሌት መዲናም ውድድሩን ያሸንፋሉ ተብሎ ቅድመ ግምት ከተሰጣቸው ሴት አትሌቶች መካከል የመጀመሪያው ደረጃን ይዛለች። ኢትዮጵያዊቷ አትሌት ፍሬወይኒ ኃይሉ ከ3 ሳምንት በፊት በዚሁ በሚያሚ በተደረገው በዚህ የግራንድ ስላም ትራክ አጭር ርቀት በማሸነፍ ከፍተኛ የገንዘብ ሽልማት ማግኘቷ የሚታወስ ነው። ፍሬወይኒ በ800 ሜትርን 3ኛ ደረጃ በመውጣት እንዲሁም ደግሞ በ1500 ሜትር አንደኛ መውጣቷን ተከትሎ ነው በአጠቃላይ በ18 ነጥብ የአጭር ርቀትን በማሸነፍ ነበረ $100,000 ተሸላሚ የሆነችው። በዚህ የግራንድ ስላም ትራክ
ላይ ከውድድሩ በፊት ከፍተኛ የማሸነፍ ግምት ያገኘችው አትሌት መዲና ኢሳም ከ3 ሳምንት በፊት በተካሄደው የሚያሚ የግራንድ ስላም ትራክ ላይ ጠቅላላ 3ኛ ደረጃን ይዛ ነበር ያጠናቀቀችው። በ5000 እና በ3000 ሁለተኛ የወጣችው መዲና ኢሳ 16 ነጥብ አግኝታ በአጠቃላይ 3ኛ ደረጃን በመያዝም 30,000 የአሜሪካ ዶላር መሸለሟ የሚታወስ ነው። ዛሬና ነገ በሚደረገው በዚሁ በግራንድ ስላም ትራክ ውድድር ሉዋቦ እንግዲህ አንደኛ ሆና ለማጠናቀቅ ነው መዲና ኢሳ ለመፋለም ተዘጋጅታ ወደ አሜሪካ ያቀናችው። የግራንድ ስላም ትራክ የሚባለው ውድድር አዲስ የተመሰረተ የአትሌቲክስ ሊግ ሲሆን በዋናነት አትሌቲክስን ትኩረት አልተሰጠውም። በመገናኛ ብዙሃንም ሆነ በሀገራት እንዲሁም ደግሞ በተመልካችም ትኩረት ተነፍቆታል በሚል ቁጭት የተመሰረተ የአትሌቲክስ ሊግ ነው። ግራንድ ስላም ትራክ ተብሎ የሚጠራው ይህ የአትሌቲክስ ሊግ የተመሰረተው በቀድሞ የአሜሪካ የወርቅ ሜዳሊያ አሸናፊ አትሌት ማይክል ጆንሰን ሲሆን ይህ አዲሱ ሊግም ትልቅ የገንዘብ ሽልማትና ለአትሌቶች የበለጠ እድሎችን የሚከፍት ውድድር መሆኑም የሚታወቅ ነው። ጆንሰን ራሱ ከስፖርት ዓለም ከተሰናበተ በኋላ የተሳካ ህይወትን እየኖረ ያለ በተለይም በብሮድካስቲንግ ላይ የሚሰራም ሰው ነው። ግራንድ ስላም ትራክን ለመፍጠር ያነሳሳው ምክንያትም በአትሌቲክስ ስፖርት አቅም ማጣት ብስጭት ውስጥ ገብቶ መሆኑ መረጃዎች ያሳያሉ። ከዚህ በተጨማሪ ከጊዜ በኋላ ጆንሰን በትራክና በሌሎች ዋና ዋና ስፖርቶች መካከል ያለው ልዩነትም ሲሰፋ ተመልክቷል። በተለይ እንደ እግር ኳስ ያሉ ውድድሮች እንደ አትሌቲክስ ባሉ ውድድሮች ላይ ጥላ ማጥላታቸውም ጆንሰን በበጎ አልተመለከተውም። ለዚህ ይመስላል በዚህ ውድድር የሚሳተፉትና አሸናፊ ሆነው ለሚያጠናቅቁ አትሌቶች ከፍተኛ የገንዘብ ሽልማት የሚሸልመው። በሌላ መረጃ ደግሞ የፕሪሚየር ሊግ አሸናፊው ሊቨርፑል ጀርመናዊውን አማካይ ፍሎሪያን ቨርትዝም ለማስፈረም ለባየር ሌቨርኩሰን ይፋዊ የዝውውር ጥያቄ ማቅረቡ ተሰምቷል። ሊቨርፑል ለተጫዋቹ ዝውውር 130 ሚሊዮን ዩሮ የሚደርስ የዝውውር ሂሳብ ማቅረባቸውን ዘአትሌቲክስ አረጋግጧል። የዝውውር ጥያቄው ሊቨርፑል ያቀረበው ሁለተኛ የዝውውር ሂሳብ ሲሆን ገንዘቡ ከመጀመሪያው ከፍ ብሎ መቅረቡም ተገልጿል። የ22 ዓመቱ አማካይ ቨርትዝም የሊቨርፑል የመጀመሪያ ኢላማ ሲሆን ተጫዋቹ ሊቨርፑል ለመሄድ ፈቃዱን መስጠቱንም ተሰምቷል። ፍሎሪያን ቨርትዝም ሊቨርፑል የሚቀላቀል ከሆነ ሊቨርፑል ከፍተኛ የዝውውር ሂሳብ ያስፈረመው ቀዳሚው ተጫዋችም ይሆናል ተብሎ ይጠበቃል። ውድ የዛሬ ሚዲያ ቤተሰቦች ለአሁኑ የያዝናቸው መረጃዎች እነዚህን ይመስሉ ነበረ። መልካም ጊዜ እንዲሆንላችሁ ተመኘን። ቻው ቻው።